የሐሳብ አልባ ፖለቲካ አደጋዎች። በአንድ ሀገር ሐሳብ አልባ የፖለቲካ ገበያ በፖለቲካ ምህዳሩ ሲሰፋና በፖለቲካ በኢኮኖሚያዊና በማህበራዊ ተቋም ውስጥ ሲንሰራፋ ሀገረ መንግስቱን አደጋ ላይ ይጥለዋል። ሀገረ መንግስቱን ከማፍረሱ አስቀድሞ የተለያዩ ሂደቶችን ያልፋል። ዋና ዋናዎቹን አንስተን የሐሳብ አልባ ፖለቲካ ዳፋን እንመልከት። በሂደቱና በውጤቱ በሀገር ህልውናና በብልጽግና ላይ ያለውን አንድምታ ያስረዳናል። በሐሳብ አልባ የፖለቲካ ገበያ የምትናጥ ሀገር ተቋማዊ አቅም እንዳይፈጠር ያለው እንዳይጸናና እንዲዳከም ያደርጋል። የተቋማት የማስፈጸምና የመቆጣጠር አቅም መዳከም ለሐሳብ አልባ ፖለቲከኞች እግር መፍታታት ይሆንላቸዋል። ተቋማትን ለግል መሻታቸው ከህግና ከአሰራር ውጭ እንደ ተውሳክ ተጣብቀው መጠቀሚያ ያደርጓቸዋል። ተቋማትን ከማዳከሚያ ስልቶቻቸው መካከል ዋናዎቹ የሚከተሉት ናቸው። የሙስና መረብ መዘርጋት፣ ጉዳይን ከምንዳ ባለፈ በጥቅም የሚተሳሰር አጋር መፍጠሪያ ማድረግና ተቋማትን በቤተ ዘመድ መሙላት ናቸው። የፖለቲካ ነጋዴዎች በእነዚህ ስልቶች ተቋማትን ለአንድ ቡድን ወይም ለአንድ ግለሰብ ገባሪ ያደርጋሉ። ተቋማዊ አሰራሮችን በመናድ ብቃት የሌለው የሰው ኃይል በመሰግሰግ ተቋማትን ስንኩል ያደርጋሉ። በሂደቱም በተቋም ውስጥ ግልጽነትና ተጠያቂነት ይጠፋል። በውጤቱም ተቋማቱ ለህዝብና ለግል ዘርፍ የሚሰጡት አገልግሎት ይወድቃል። የዜጎች የፈጠራ ብርሃን ይጨልማል። የመንግስት የብልጽግና ፍጥነት ይገታል። ይህ ሁሉ ተደምሮ ሀገረ መንግስቱን እንዲፍረከረክ ያደርጉታል። የሐሳብ አልባ ፖለቲካ ግብ ከህግ በላይ ሆኖ ሀብትና ስልጣን መቀራመት ነው። የህግ ተቋማት ደግሞ የፖለቲካ ገበያን የመቆጣጠር አቅም አላቸው። የሐሳብ አልባ ፖለቲከኞች ደግሞ ራሳቸው ከስጋት ነፃ አድርገው ለመንቀሳቀስ አስቀድመው የህግ ተቋማትን በማዳከም እነርሱን ብቻ የሚያገለግሉ እንዲሆኑ ይሰራሉ። የህግ የበላይነት አስከባሪ ተቋማትን ክንድ ለመጠምዘዝ የተለያዩ ስልቶችን አቅደው ይንቀሳቀሳሉ። በዋነኝነት የህግ አስፈጻሚውን አካል ክብር፣ ዝናና ታማኝነቱን የሚፈትን ፕሮፓጋንዳ በሰፊው ያሰራጫሉ። ፕሮፓጋንዳው በማንነትና በማህበራዊ ህይወት ላይ ያነጣጠረ ነው። ህግ አስፈጻሚዎችን ማሸማቀቅና ጥርጣሬ እንዲገባቸው ማድረግ የመጀመሪያው መፍታቻ ስልታቸው ነው። ማህበራዊ መገናኛውን የህግ አስከባሪውን ጥላሸት ለመቀባት ይጠቀሙበታል። በመቀጠል የሐሳብ አልባ ምርኩዝ የሆኑትን ማንነትን መሰረት ያደረጉ ግጭቶችን በየቦታው ይለኩሳሉ። የህግ አስከባሪውን ኃይል እንዲከፋፈል አድርገው ተቋማዊ አቅሙን ለማዳከም ይሰራሉ። በፈጠሩት ግጭት የህግ አስከባሪውን አካል ደግመው በፕሮፓጋንዳቸው ሰቅዘው ይይዙታል። የሐሳብ አልባ የፖለቲካ ነጋዴዎች ወጥመድ በዚህ አያበቃም። ከፍተኛ ገንዘብ መድበው ተቋሙን ለመቆጣጠር ይሰራሉ። በገንዘብ የገዟቸውን ኃይሎች በመጠቀም በተቋሙ ውስጥ ሰርገው ይገባሉ። ስርገቱ በገንዘብ ኃይል ብቻ ሳይሆን የራሳቸውን ሰው በማስገባትም ይጠናከራል። አስርገው ያስገቧቸውን ሰዎች በመጠቀም ቁልፍ የሚሏቸውን የተቋም ሰዎች ለጥቅም ትስስር ያጫሉ። እነዚህም በመሳሰሉ ስልቶች የህግ አስፈጻሚውን አካል እንደ መስቀል በሬ በየአቅጣጫው በሚወረወር ገመድ ጠልፈው ይጥሉታል። በሐሳብ አልባ የፖለቲካ ገበያ ነጋዴዎች በሂደት እየተገዘገዘ የሚሄድ የህግ አካል ሀገር ከሚያገለግል ይልቅ የእነርሱን ጠባቂ ለማድረግ ይሰራሉ። በውጤቱም በህግ ተከልለው የሀገርና የህዝብን ሀብት የሚዘርፉ ኃይሎች ይፈጥራሉ። ህግና ስርዓት በተዛነፈበት ደግሞ እኩል የሚወዳደር ሜዳ አይኖርም። ስለዚህ ራሱ ውድድርም አይኖርም። ውድድር በሌለበት ደግሞ ፈጠራና ፍጥነት ድርሽ አይሉም። ፈጠራና ፍጥነት ድራሻቸው በጠፋበት ሁኔታ የበለጸገ ማህበረሰብ መገንባት የህልም እንጀራ ነው። ተቋማዊ አቅም ባለመዳበሩ የተነሳ የመንግስት ስልጣን ከሐሳብ ይልቅ በጫካ ትግል ይገኛል ተብሎ ይታመናል። ቀጥሎም በወታደራዊ መፈንቅለ መንግስት ለታመሙ አዳጊ ሀገራት የፖለቲካ ገበያ ኢመደበኛ የሆነ የስልጣን መወጣጫ ይዞ መምጣቱ ሌላ አደጋ ነው። የተቋማት መዳከምና የሐሳብ አልባ ፖለቲካ መስፋፋት መንግስትነትን በምርጫ የሚገኝ መሆኑ ቀርቶ በፖለቲካ ገበያ ነጋዴዎች በድርድርና በሽያጭ የሚገኝ ያደርገዋል። አስፈጻሚና ህግ ተርጓሚ ተቋማት በፖለቲካ ነጋዴዎች ይጠቃሉ። ይህም የስርዓት ደካማነትን ያስከትላል። የፖለቲካ ምህዳሩ ማንነትን መሰረት ያደረጉ ቡድኖች ሽኩቻ ይበረታታበታል። በዋልታ ረገጥ ፖለቲከኞች መሳሳብ የተነሳ ተቋማዊና ማህበረሰባዊ መከፋፈል ይበረታል። የተቋማቱ ድርሻ እሳት ከማጥፋት ያለፈ አቅም አይኖረው። በመሆኑም አካባቢያዊነት እየደነደነ ማህበረሰባዊ ትስስር እየተበጣጠሰ ይሄዳል። መንግስታዊ አገልግሎት ከዝቅተኛ ደረጃ በታች ይሆናል። መንግስት በማህበራዊ ኃላፊነቱን መወጣት በማይችልበት ደረጃ ላይ ይደርሳል። ማህበራዊ አገልግሎቶች ያልተሟሉለት ማህበረሰብ ለአካላዊና ለስነ ልቦናዊ ህመም ይዳረጋል። ማህበራዊ ቀውሱ ሰብአዊ ቀውስ ያስከትላል።
በመሆኑ የማደግና የመለወጥ ህልሙን የተነጠቀ ማህበረሰብ የሐሳብ አልባ ፖለቲከኞች መጠቀሚያ ይሆናል። አክራሪነትና መከፋፈሉ በዚያው መጠን ይጨምራል። ዘረፋና ንጥቂያ ሀገሩን ይሞላዋል። ከሌላው የበለጠ ይገባኛል የሚለው የማጋበስና የመቀራመት ክፉ መንፈስ በነጋ በጠባ በግጭትና በጦርነት ውስጥ ያኖረዋል። ማህበረሰባዊ ስክነት ይጠፋል። ስክነት በሌለበት ሰላም የለም። ሰላም በሌለበት መፍጠርና መፍጠን አይኖርም። የሐሳብ አልባ ፖለቲካ መጨረሻ ከብልጽግና ይልቅ ጉስቁልና ይሆናል። የሐሳብ አልባ ፖለቲካ ሌላኛው አደጋ ኢፍትሃዊ ኢኮኖሚና የሀብት ክፍፍል እንዲፈጠር ማስቻሉ ነው። የሐሳብ አልባ ፖለቲከኞች የመጨረሻው ግባቸው የኢኮኖሚ ምንጮችን በመቆጣጠር ሀብት ማካበት ነው። የፖለቲካ ስልጣንን የዚህ ግብ ማስፈጸሚያ ስልት ብቻ አድርገው የሚመለከቱ ናቸው። የኢኮኖሚ ምንጮችን በብቸኝነት በመቆጣጠር ኢፍትሃዊነትን ያሰፍናሉ። በሌላው ገጽ ደግሞ የኢኮኖሚ ምንጮችን ለመቆጣጠር በሚያደርጉት ፉክክር ግጭትና ጦርነት ይከፍታሉ። የኢኮኖሚ ምንጮችን ያለ ተወዳዳሪ በብቸኝነት በመቆጣጠር ኢኮኖሚውን ከውድድር ውጭ ያደርጉታል። ውድድርና ሰላም የራቀው ኢኮኖሚ ለሀገር ዕዳ እንጂ ምንዳ አያተርፍም። ኢፍትሃዊ ቁጥጥሩም ሆነ የመቀራመት ግጭት ኢፍትሃዊ ኢኮኖሚን በመፍጠር ጥቂት ሀብታሞችንና ብዙ ድሃዎችን ይፈጥራል። ኢኮኖሚው ከውድድር ወጥቶ በጥቂት የፖለቲካ ነጋዴ ባለሀብቶች እጅ ስለሚገባ መንግስት የቀረጻቸውን የልማት ፖሊሲዎች ለማስፈጸም አይችልም። የመንግስት የልማት ፖሊሲ አቅጣጫና በኢፍትሃዊነት የኢኮኖሚ ምንጮችን የተቆጣጠረው ባለሀብት አይጣጣሙም። ለምሳሌ መንግስት ሀገር ውስጥ የሚገቡ ምርቶችን የመተካት ፖሊሲ ያራምዳል። በሌላ መልኩ ግን እነዚህ ባለሀብቶች በገቢ ሸቀጦች ላይ ያተኩራሉ። እንዲህ ባለ ተቃርናዊ ጉዞ የመንግስት የልማት ፍጥነት ጎታችና አሳሪ ገመድ ይገጥመዋል። ከዚህ ከፍ ሲልም መንግስት ያለማቸውን የሀገር ሀብቶች ይቀራመቷቸዋል። በመሆኑም በሐሳብ አልባ ፖለቲካ የተጠለፈ መንግስት ሀገራዊ ሀብት ለማልማት የሚያስችል የረጅም ጊዜ እቅድ ለማውጣት አዳጋች ይሆንበታል። ሐሳብ አልባ ፖለቲከኞች በሀገርና በየአካባቢው የኢኮኖሚ ምንጮችን ለመቆጣጠር በሚያደርጉት ጥረት ሽኩቻና ሁከት ይፈጥራሉ። ህዝቡን ሰላም እያሳጡ ህዝብ በድህነትና በጉስቁልና እንዲኖር ያደርጉታል። ሀገራዊ ሀብትን ለመቀራመት በሚፈጠር ግጭትና መከፋፈል ዜጎች ከቦታ ቦታ ተንቀሳቅሰው ለመስራት ይቸገራሉ። በአጠቃላይ ሐሳብ አልባ ፖለቲካ የዜጎችን መዋቅራዊና ግለሰባዊ የመልማት መብት ይነፍጋል። ሐሳብ አልባ ፖለቲካ ዓለም አቀፍ ግንኙነቷን ተደማጭነቷ የቀነሰ ብሎም ለውጭ ኃይሎች ጣልቃ ገብነት በሯ ወለል ብሎ የተከፈተች ሀገር ይፈጥራል። ውሻ በቀደደው ጅብ ይገባል እንደሚባለው ሐሳብ አልባ ፖለቲከኞች ያመጡት አደጋ በውጭና በውስጥ ኃይሎች እየሰፋ ይሄዳል። በሁለትዮሽም ሆነ በብዝሃ ግንኙነት ብሔራዊ ጥቅሞቹን ማስጠበቅ የማይችል ሀገር ይፈጥራል። ፀሐይ በምዕራብ ስትገባ በምስራቅ ትወጣለች ይባላል። አንድ አካባቢ መሽቶበት ተኝቷል፣ ሌላው አካባቢ ለስራ እየተነሳ ነው ማለት ነው። በሐሳብ አልባ ፖለቲካ የአንድ ሀገር እድገት እግር ተወርች ሲታሰር ሌሎች ሀገራት ኢኮኖሚያዊም ሆነ ጂኦፖለቲካዊ ጥቅማቸውን በፈቀዱት መንገድ ያለ ድርድር ለማስፈጸም አቅም ያገኛሉ። ሐሳብ አልባ ፖለቲካ ሉዓላዊነቱንና ብሔራዊ ጥቅሙን ማስጠበቅ የማይችል ሀገር እንዲፈጠር ያደርጋል። በመሆኑም ሀገራዊ መሰረተ ልማቶችን እንዳናለማ ከማድረግ ባሻገር ከሀገር ውስጥ የፖለቲካ ነጋዴዎች ጋር በመመሳጠር ሀገራዊ ሀብት ይመዘብራል። በንዑሳን የፖለቲካ ነጋዴዎችና በውጭ ኃይሎች በሚፈጠር የጥቅም ትስስር ግጭቶችና ጦርነቶች ይበረታሉ። የውጭና የውስጥ ተዋንያን በዝተው ሀገራዊ መረጋጋትና ሰላም ማስፈን ህልም ይሆናል። በመንግስትነት የሚቀመጥ ኃይል የህዝብ ጥቅምና ፍላጎት ከማስጠበቅ የውጭ ኃይሎችን ወኪል ሆኖ ያገለግላል። በፖለቲካ ገበያው የሚፈጠረው እሽቅድምድምም የበለጠ ታማኝ አገልጋይ ለመሆን ይሆናል። በአጠቃላይ በአንድ ሀገር የሐሳብ አልባ ፖለቲካ መስፋፋት አደጋው ብዙ ነው። ተቋማዊ አቅምን አድቆ ማህበረ ፖለቲካዊ ቀውስ ይፈጥራል። ኢኮኖሚያዊ ኢፍትሃዊነት ያነግሳል። አለመግባባት፣ መከፋፈል፣ አክራሪነት፣ ግጭትና ጦርነት የበዛበት ሀገር ያደርጋል። ይሄም ሀገሪቱን ውስጣዊ መረጋጋትና ሰላም የራቃት ሀገር በማድረግ ለባዕዳን አሳልፎ ይሰጣል። የተቋማት ድቀት ለፖለቲካ ነጋዴ ተቋማት ማለት በገፊ ምክንያቶች ላይ ተራብቶና አድጎ ህልውናውን ማቆያው ናቸው። የፖለቲካ ገበያ ግብ በተቋማት ውስጥ በመስፋፋት ከተቋማት ህዋሳት ጋር ተመሳስሎ የኢኮኖሚና የኃይል ፍላጎትን ማሳካት ነው። በተቋማት ውስጥ የሚኖሩ የእድገት ደረጃዎችም ማስተጓጎል፣ ማደናቀፍና መቆጣጠር ናቸው። በየትኛውም ደረጃ ያሉ ተቋማት በተለያየ መጠንና በተለያየ ደረጃ የዚህ ሰለባዎች ናቸው። የዳበሩ ተቋማትን
በገነቡ ሀገራት የመንግስት ፖሊሲዎችን የሚያስተጓጉሉና የሚያደናቅፉ ስውራን እጆች አሉ። እነዚህ ስውራን እጆች ባላቸው የገንዘብ ኃይል የህግ አውጪ አካላትን የመምረጥ ዕጣ ፈንታን ይወስናሉ። ያደጉ ሀገራትን ይህንን የመሰለ ፈተና ባያጣቸውም የገነቧቸው ተቋማት ፈተናው ሀገረ መንግስቱን እንዳያሰጋው አድርገውታል። በሰለጠነ የፖለቲካ ስርዓት ውስጥ የፖለቲካ ህይወት አገልግሎት፣ ትብብር፣ ሀብትና ኃይል እንደሚፈልግ አይካድም። ነገር ግን ቁጥጥር ይደረግበታል። በዚህም ተገቢና ህጋዊ ያልሆነ ግብይታዊ ፖለቲካ እንደ ሙስናና ሌብነት ይቆጠራል። እንዲሁም ተጠያቂነት አለበት። በመሆኑም ህጋዊ ቁጥጥር ስለሚደረግባቸውና ተጠያቂነት ስላለባቸው ያፈጠጡና አይን ያወጡ ሳይሆኑ በድብቅና በጥንቃቄ የሚደረጉ ናቸው። ከተቋማዊ ፖለቲካ ጀርባ ወይም በከለላ ይደረጋሉ። ጠንካራ ተቋም ባልገነቡ አዳጋይ ሀገራት ግን የፖለቲካ ገበያው ከኢፍትሃዊነት ማንሰራፋት ተሻግሮ በሀገር ህልውና ላይ አደጋ ይደቅናል። በአዳጊ ሀገራት ተቋማት በፖለቲካ ገበያ በስርዓትና በዘልማዳዊ አሰራር ይፈተናሉ። ዘልማዳዊ የተቋም አሰራሮች ለፖለቲካ ነጋዴዎች የሚፈጥሩት ምቹ ሁኔታ የፖለቲካ ነጋዴዎቹ ወደ ተቋማት ለመግባት የሚያደርጉትን ትግል ቀላል አድርጎላቸዋል። የፖለቲካ ንግድን ትርፍ አልባ ለማድረግም መረጋጋትንና ስርዓትን በመፍጠር በጥቅም ትስስር ላይ ከተመሰረተ ፖለቲካዊ ስርዓት ወደ ተቋማዊ የፖለቲካ ስርዓት መሸጋገር ያስፈልጋል። ዘመናዊ ስርዓቶች በዘመድ አዝማድ ከተመሰረተ የጥቅም ትስስር ተሸጋግረው ተቋማትን መገንባት የቻሉ ናቸው። የፖለቲካ ገበያ ይህንን ሽግግር ያላደረጉ ስርዓቶች ገጽታ ነው። ይልቁንም በቤተ ዘመድ የጥቅም ትስስር ላይ የተመሰረተው የቀደመው ስርዓት የነጻ ገበያ ባህሪያትን ተላብሶ የተፈጠረ የፖለቲካ አይነት ነው። ማንኛውም ስርዓት ወደ መደረጀት መሄድ አለበት። የደረጀ ስርዓት ተገማች የሆኑ ጠንካራ ተቋማት የገነቡት ስርዓት ነው። ነገር ግን በአፍሪካ ውስጥ ስርዓቶች መደረጀት አልቻሉም። የአፍሪካ ሀገራት ተቋማትን መገንባት አዳጋች ሆኖባቸዋል። በእነዚህ ሀገራት ውስጥ ፖለቲካ ግለሰባዊ ነው። ሀገራቱ የተንጠለጠሉት በተለያዩ ግለሰቦች እጆች ላይ ነው። ሁኔታውም ኢተገማችና ያልተረጋጋ ነው። መረጋጋትና ስርዓት ባልሰፈነባቸው በእነዚህ ሀገራት ፖለቲከኞች የሚንቀሳቀሱት በገበያ ህግ ፖለቲካን ነግደው ነው። ይህ አይነቱ አካሄድ ከቀደሙት የዘመድ አዝማድ የጥቅም ትስስር አካሄድ ጋር ይቀራረባል። ከመቀራረብም አልፎ ከፍተኛ ውድድር የበዛበትና ሙሉ ለሙሉ የገበያን ባህሪ የተላበሰ የፖለቲካ አይነት ነው። ፖለቲከኞች በአንዲህ አይነት የፖለቲካ ስርዓት ውስጥ የፖለቲካ አገልግሎትን ገዥም ሻጭም ናቸው። አንድ ፖለቲከኛ ታማኝነቱን አከራይቶ በሚያገኘው ጥቅም መልሶ ከሌሎች ፖለቲከኞች ወይም ልሂቃን ጋር የጥቅም ትስስር ይፈጥርበታል። ተቋማት ባልዳበሩባቸው ሀገራት የፖለቲካ ገበያ የስርዓቱ ዋነኛ ገጽታ ነው። ፖለቲካ የሚሰራው እንዲሁም ፖለቲካዊ ህይወት የሚወሰነው ግለሰባዊ በሆነ የፖለቲካ ግብይት ውስጥ ነው። በእነዚህ ስርዓቶች ውስጥ ግብይት ዋና ገጽታ ሲሆን የትብብርና የታማኝነት ዋጋ በአቅርቦትና በፍላጎት ላይ ይመሰረታል። ጠንካራ ተቋማትን ባልገነቡ ሀገራት የፖለቲካ ገበያ ከአብዮታዊ ለውጦች በኋላ ወይም በጦርነት ውስጥ ወይም ከጦርነት በኋላ ሊከሰት ይችላል። በብዙ የአፍሪካ ሀገራት ተቋማት በሚገባ ለመገንባታቸው ይታወቃል። በተቋማት እጥረትና ድክመት የተነሳ አንዳንድ ሀገራት የስልጣን ሽኩቻን ተከትሎ ወደ እርስ በርስ ግጭት ገብተዋል። የጸረ ቅኝ ግዛትን ትግል የመሩ ጠንካራ መሪዎችና ድርጅቶች በነበሩባቸው አንዳንድ ሀገራትም ጠንካራ አምባገነናዊ ሀያላን ተፈጥረዋል። አንዳንዶች ወደ ዲሞክራሲያዊ የሀገረ መንግስት ግንባታ ሂደት የተሸጋገሩ ቢሆኑ ፈተናው ቀላል አይደለም። ከእርስ በርስ ግጭት በአንሰራሩት ሀገራት ወይም አዲስ በተመሰረቱ ሀገራት ውስጥ በጦርነት ውስጥ የተፈጠሩ የኃይልና የጥቅም ትስስሮች አሉ። እነዚህ የጥቅም ትስስሮች ከጦርነት በኋላ ቀጥለው የፖለቲካ ገበያ ስርዓት እንዲስፋፋ በር ከፍተዋል። አምባገነናዊ ኃይላት ነጻ ተቋማት ባልተገነቡበት ሁኔታ በጠንካራ ሰዎች እጅ ላይ ተንጠለጠሉ ናቸው። ከስርዓቶቹ መውደቅ በኋላ የኃይል ክፍተት እንዲፈጠር አድርገዋል። ብሎም ሀያላንን የመጠቀም አቅም ባላቸው ልዩ ልዩ ተዋናያን መካከል በገንዘብና በብጥብጥ ላይ የተመሰረተ ከፍተኛ የፖለቲካ ድርድርና ውድድር ፈጥረዋል። በእነዚህ ሀገራት ውስጥ የሀገረ መንግስት ግንባታው የተጠናከረ አይደለም። አንደኛ የፖለቲካ ፋይናንስ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ፍላጎት ባላቸው ግለሰቦች፣ ባለሀብቶችና ፖለቲከኞች እጅ የተያዘ ነው። ሁለተኛ የአመጽ መሳሪያዎችን በበላይነት የመቆጣጠር መብት፣ ኃይልን በብቸኝነት የመጠቀም መብት የተበታተነና አሻሚ ነው። ሶስተኛ የፖለቲካ አለመግባባቶች በተቋማዊ ህግና አሰራር የማይፈቱበት ህግና ስርዓቶች ባልተረጋጉና ድንገቴ በሆኑ ክስተቶች ለተሞላው ፖለቲካ ጥገኛ ናቸው። አራተኛ የዓለም አቀፋዊ የፖለቲካና ኢኮኖሚ ስርዓት ዋነኛ ጥገኞች ናቸው። በእንደነዚህ አይነት የፖለቲካ ስርዓት ውስጥ ከፍተኛ በሆነ የሀብት መቀራመት ላይ የተመሰረተ የጥቅም ፉክክርና ግጭት ይፈጠራል። ይህን ሊቆጣጠርና ሊዳኝ የሚችል ህግና የተቋማት ቁመና ግን አይኖርም። ሀገረ መንግስቱ ፖለቲካውን ለማስተዳደር አቅሙ ይላላ ነው።
በዚህ ሁኔታ ውስጥ ኃይልን የመጠቀም አቅምን በያዙ የተለያዩ ግለሰቦች ወይም ልሂቃን መካከል ከፍተኛ ፉክክር ይኖራል። ፖለቲካዊ እንቅስቃሴንና ፖለቲከኞችን ለማስተዳደር የሚችል ተቋማዊ አቅም በሌለበት ሁኔታ አንድ ችግር ይፈጠራል። ፖለቲካን ለማካሄድ የሚያስፈልግ ፋይናንስ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ፍላጎት ባላቸው የተለያዩ ኃይላት ዘንድ ይያዛል። ይህም ሀገራቱን የአንድ ሰው ጠንካራ አገዛዝ የሰፈነባቸው ሀገሮች ያደርጋቸዋል። አሊያም ዲሞክራሲ ያልሰፈነባቸው ሌላ አይነት ባህሪን የተላበሱ ሀገሮች ይሆናሉ። ፖለቲካዊ ግንኙነቶች ወይም ድርድሮች የተመሰረቱት በገንዘብና በኃይል ልውውጥ ግብይት ላይ ይሆናል። በዚህም የፖለቲካ ገበያ በሀገራቱ በአጠቃላይ ወይም በሀገራት በተወሰኑ ክፍሎች የሰፈነውን አስተዳደራዊ ስርዓት የሚገልጽ ነው። ኢኮኖሚውን ወደ ግል ማዞር የሚለው ጽንሰ ሐሳብ ነፃ ገበያ በማስታከክ ህጋዊ የሆነ የፖለቲካ ገበያን ለማሳለጥ ከፍተኛ ድርሻን ይወጣል። ይህ እሳቤ ጠንካራ ተቋማትን በገነቡ ሀገሮች ላይ ነፃና ማህበረሰቡን ተጠቃሚ የሚያደርግ ጤናማ የሆነ ፉክክር ለመፍጠር ያስችላል። ጠንካራ ተቋማት በሌላቸው ሀገራት ኢኮኖሚውን ወደ ግል ከማዞር ሀገርን ወደ ግል ወደ ማዞር እየደረሰ ነው። የሀገር ሀብት የነፃ ገበያ ውድድርና እድገትን ወደሚፈጥር ሁኔታ ከመቀየር ይልቅ ለሀብት ቅርመታና ሀገርን የግል ንብረት ወደ ማድረግ እንዲዘዋወር እድል ከፍቷል። የተከፋፈለ ፖለቲካዊ ማህበረሰብ። የፖለቲካ ንግድ ከፍተኛ ደረጃ መድረሱ የሚታወቀው ትጥቅ ያነገቡ ኃይላትና አደረጃጀቶች የንግድና የፖለቲካ እንቅስቃሴ ማድረግ ሲጀምሩ ነው። አክራሪነትን መሰረት ያደረጉ እንቅስቃሴዎች ሽኩቻን በመፍጠር በፖለቲከኞች ዘንድ ፖለቲካዊና ኢኮኖሚያዊ ፍላጎት በኃይል የማስፈጸሚያ መንገድ ናቸው። እነዚህ ኃይላት በፖለቲካ ንግድ ውስጥ አቅም እያገኙ ሲሄዱ የውጭ ኃይላት እነዚህን ኃይላት ፖለቲካዊ ታማኝነት በመግዛት ፍላጎታቸውን ያስፈጽሙባቸዋል። ባላደጉ ሀገራት የፖለቲካ ንግድ ለደካማ መንግስት መፈጠር ምክንያት ይሆናል። የፖለቲካ ንግድ ደካማ መንግስታትን ይፈጥራል። ደካማ መንግስታት ደግሞ የፖለቲካ ንግድ እንዲስፋፋ ምቹ መደላደል ይሆናሉ። ይሄም በተራው ሀገራትን የድቀት አዙሪት ውስጥ ይከታቸዋል። የድቀት አዙሪት ማለት በሀገራችን የልመና አዙሪት የሚባለው አይነት ነው። አንዲት በልመና የምትተዳደር እናት በልመና ላይ እያለች ልጅ ትወልዳለች። ልጅቱ በልመና ካባ ውስጥ ታድጋለች። እሷም በተራዋ በልመና ትሰማራለች። እርሷም በጊዜዋ ልጅ ትወልዳለች። ልጇም በልመና ይሰማራል፣ ትሰማራለች። እንዲህ እያለ ትውልድ በልመና አዙሪት ውስጥ ያልፋል። አንድ ችግር ሌላን ችግር እየፈጠረ ያ ችግር ደግሞ መልሶ እርሱን የፈጠረውን ችግር እያባባሰ የሚከሰት የውድቀት አዙሪት ነው። በአጠቃላይ ግን የፖለቲካ ንግድ በየትኛውም ስርዓት ውስጥ የሀገረ መንግስትን ጥንካሬ የሚፈትኑ የተለያዩ ችግሮችን ያስከትላል። የጋራ ግብ መላላት። የጋራ ግብ ማለት አንድ ህዝብ ሁሉም አይነት ልዩነቶች እንደተጠበቁ ሆነው ነገር ግን በአንድነት የሚኖርበት ምክንያት ነው። ኖሮም ሊያሳካው የሚፈልገው የጋራ ዓላማ ነው። በአንድ ሀገር ውስጥ የሚኖር የህዝብ የጋራ ዕጣ ፈንታ ይኖረዋል። ይህ የጋራ ዕጣ ፈንታ በአንድ ሀገር ውስጥ የሚኖር ህዝብ ባስቀመጠው ግብና በግቡ ዙሪያ ተሰብስቦ ለስኬቱ በሰራው ስራ ላይ ይንጠለጠላል። በህብረትና በጥንካሬ በጋራ ግብ ዙሪያ የሰራ ህዝብ ነገውን የተሻለ ያደርጋል። ከዚህም በተቃራኒ ለጋራ ግብ በጋራ መቆም የተሳነው ደግሞ ዕጣ ፈንታው ይከፋ ይሆናል። ፖለቲካ በልዩነት ላይ ሲያውጠነጥን ሰው እንደ ስርዓት የተሰበሰበባቸው የጋራ ግቦች ቦታ እያጡ ይመጣሉ። የልሂቃኑ እንዲሁም በህዝብ ውስጥ የተፈጠረው የፖለቲካ ድባብ ትኩረቱ ተናጠላዊ ፍላጎቶች ከሀገራዊ ግብ ይልቅ ቡድናዊ ወይም ግለሰባዊ ይሆናሉ። ይልቁንም አለመግባባት የሚፈጥሩ ተናጠላዊ ፍላጎቶች ከፊት ለፊት ይፈጣሉ። በመሆኑ በተለያዩ ቡድናዊ ፍላጎቶች መካከል ያልተገባ ውድድርና ግጭት ይፈጠራል። የፖለቲካ ስርዓት የቆመበት አንደኛው መሰረት በፍላጎቶች መካከል ያለውን ልዩነት በማስታረቅና በማቻቻል ለጋራ ግብ የቆመ የፖለቲካ ማህበረሰብ መገንባት ነው። የጋራ ግብ ከሁሉም በአጠቃላይ ከፍ ያለ ፍላጎት ነው። ማህበረሰብን በአንድ አሰባስቦ የሚያስቀምጥ የጋራ ጉዳይ ነው። እነዚህ ግቦች ከቡድኖች በላይና በተናጠል ለማሳካት ከበድ ያሉ አጠቃላይ ፍላጎቶች ናቸው። አግላይ የሆነ የማንነት ፖለቲካ በሰፈነበት ስርዓት ውስጥ ፖለቲከኞች ራሳቸውን በተናጠል የአንድ ማንነት ተወካይ አድርገው ይቆጥራሉ። ማንም ሳይሰጣቸው የአንድን ወገን ውክልና ነጥቀው ይወስዳሉ። ስልጣን የሚታየው የአንድ ብሔር፣ የአንድ ሃይማኖት ወይም የሌሎች ማንነቶች ጉዳይ ማስፈጸሚያ ተደርጎ ነው። በመሆኑም ሁሉም እወክለዋለሁ የሚሉትን ህዝብ ተናጠላዊ ፍላጎት አስጠባቂ አድርገው ራሳቸውን ይሾማሉ። በዚህ የፖለቲካ ስርዓት ውስጥ የጋራ ግብ ቦታ እያጣ ይመጣል። ሁሉም አነስ ሲል ግለሰባዊ ፍላጎቱን፣ ከፍ ሲልም ቡድናዊ ፍላጎቶችን ለማስፈጸም የሚሯሯጥ እንጂ ለሀገራዊ ጉዳዮች ቁብ የሚሰጥ አይሆንም። ይልቁንም ሌሎች ፍላጎቶችን ወይም የጋራ ፍላጎትን መስዋዕት በማድረግ ግለሰባዊና ቡድናዊ ፍላጎትን ለማርካት እሽቅድድሞች ይበዛሉ። የማህበረሰባዊ ትስስር መላላትና አለመረጋጋት። አንድ የፖለቲካ ስርዓት በተለያየ ማህበረሰብ ክፍሎች ውቅር ነው። ጥቁር፣ ነጭ፣ ሀብታም፣ ድሃ፣ ሴት፣ ወንድ የተለያዩ ብሔር ብሔረሰቦች በአንድ ላይ የሚኖሩበት ነው። አንድን ስርዓት የሚያደርገው በእነዚህ ማህበረሰቦች መካከል የሚኖር ትስስር ነው። የፖለቲካ ንግድ ልዩነትን በማጉላት ይህንን ማህበረሰባዊ ትስስር ያናጋል። ማህበረሰባዊ ትስስር በማህበረሰቡ አባላት መካከል ያለ የግንኙነት ጥንካሬ፣ ትብብርና ወንድማማችነት፣ እህትማማችነት ነው።
አንድ የፖለቲካ ስርዓት ጥንካሬው የሚለካው በተቋማቱ ብቻ አይደለም፣ በአባላቱ የእርስ በርስ መስተጋብርም ጭምር ነው። አንዱ የሌላውን ችግር በሚያዳምጥበትና በጋራ በሚቆምበት ልክ የሀገር ጥንካሬ ይለካል። የፖለቲካ ንግድ ትርፍን ለማግኘት ልዩነት ላይ የሚያውጠነጥን በመሆኑ የማህበረሰቡን የጋራ እሴቶችና ግንኙነቶች ይንዳል። በምትኩም ፉክክርና ሽኩቻ እንዲሰፍን ያደርጋል። በተናጠላዊ የቡድን ፍላጎት ላይ ተንጠለጠለው የፖለቲካ ንግድ ለዘመናት የቆየውንና በሂደት የዳበረውን የማህበረሰብ የትስስር ስሪትና የሚሸረሽሩ ጉዳዮች መካከል ነው። በእኛና በእነርሱ፣ በወዳጅና በጠላት፣ በቅርብና በሩቅ ክፍልፋዮች ላይ ይንጠለጠላል። ማንነትን መሰረት ያደረገ የሴራ ትንታኔ ላይ የተመሰረተው ይህ ፖለቲካ በማህበረሰብ ውስጥ መተማመንን ይሸረሽራል። በማህበረሰቦች መካከል እንዲሁም በመንግስትና በህዝብ መካከል ያለውን መተማመን ይንዳል። ይህንንም እያደረገ የስርዓቱን መረጋጋት ቀጣይነት ጥያቄ ውስጥ ይከተዋል። የህግ የበላይነትንና የፖለቲካ ተጠያቂነትን መሸርሸር በፖለቲካ ገበያ በታነቀ ስርዓት ውስጥ ስራዎችንና ውጤቶች የሚዳኙት በህግ አይደለም፣ ማንነትን መሰረት አድርገው እንጂ። በዚህ ጠንቅ የተነሳ የፖለቲካ ተጠያቂነት ይሸረሸራል። ከህዝብ ጋር የሚኖረው ግንኙነትም ግለሰባዊ ስለሆነ ህጋዊና ተቋማዊ በሆነ መንገድ ተጠያቂነትን ለማምጣት ያስቸግራል። የማህበረሰቡ ተወካይ አድርገው ራሳቸውን የሚቆጥሩ ግለሰቦችና ቡድኖች ንግግራቸውንም ይሁን ድርጊታቸውን የማንነት ሽፋን ይሰጡታል። ተጠያቂነትን ለማስፈን የሚደረግ ማንኛውንም ጥረት በማንነቱ ላይ እንደተቃጣ ጥቃት ይወሰዳል። በዚህም ተጠያቂነትን አጣብቂኝ ውስጥ ይከታል። መንግስትነት ከምርጫ ወደ ሽያጭ። ተቋማዊ አቅም ባለመዳበሩ የተነሳ የመንግስት ስልጣን ከሐሳብ ይልቅ በጫካ ትግል ይሆናል። በወታደራዊ መፈንቅለ መንግስት ለታመሙ አዳጊ ሀገራት የፖለቲካ ገበያ ተቋማዊ ያልሆነ የስልጣን መወጣጫ መንገድ ይዞ መምጣቱ ሌላ አደጋ ነው። የተቋማት መዳከምና የሐሳብ አልባ ፖለቲካ መስፋፋት መንግስትነትን በምርጫ የሚገኝ ሳይሆን ይልቁንም በፖለቲካ ገበያ ነጋዴዎች አማካኝነት በድርድር ለሽያጭ የሚቀርብ ያደርገዋል። የሐሳብ አልባ ፖለቲካ የዲሞክራሲ ስርዓት ግንባታ ፈተና ሆኖ መጥቷል። የሀገራችንና የአህጉራችን አዲሱ የመንግስትነት ፈተና ሐሳብ አልባ የፖለቲካ ነጋዴዎች የፈጠሩት የፖለቲካ ንግድ ነው። እኛና አህጉራችን በተለያየ የጭቆና ምዕራፍ አልፈናል። እንደ ሀገርና እንደ አህጉር በእርስ በርስ ጦርነት ተፈትነናል። ተደጋጋሚ በፈንቅለ መንግስት መቶናል። ይሄም ዲሞክራሲያዊ የሆነ የስልጣን ሽግግር ብርቅ እንዲሆንብን አድርጓል። አማጽያን ክላሽ አንግበው ወደ ቤተ መንግስት እንዲገቡ ካስቻሏቸው ውስጣዊና ውጫዊ ምክንያቶች መካከል ተቋማዊ አቅም አለመገንባቱና የውጭ ጣልቃ ገብነት ተጠቃሽ ነው። ማንነትን መሰረት ያደረጉ ግጭቶች በውስጥ ሲነሱ የውስጥ ኃይሎች ጥቅሞቻቸውን ለማስቀጠልና ለማስጠበቅ ሲሉ ጣልቃ ይገባሉ። ይህ ጊዜ አህጉራችን መንግስታዊ ስርዓት አልረጋ ይላታል። የሐሳብና የስርዓት አቅም ሲዳከም የጡንቻ አቅም ቦታውን ይወስዳል። በዚህ የተነሳ ባለክላሹ ሁሉ እየተነሳ መፈንቅለ መንግስት ይሞክራል። አህጉራችንም ባረጋ መንግስታዊ ስርዓት እንድትወዘወዝ ያደርጋል። አብዛኞቹ መፈንቅለ መንግስት የተካሄደባቸው ሀገራት ህዝቡን ከጭቆና እናወጣለን በማለት የተጀመሩ ነበሩ። አብዛኛዎቹ ግን ስልጣን ከያዙ በኋላ ቃላቸውን ዘንግተው ጨቋኝ የተኩ ጨቋኞች ይሆናሉ። እንዲህ ባለቀ ውስጥ ተቋማት እየደቀቁ መንግስታዊ ቅቡልነት ከህዝብ ሳይሆን ከጠመንጃ እንዲሆን አስገድዷል። በአፍሪካ እንደ አውሮፓውያን አቆጣጠር ከ1950 ወዲህ ባሉት ጊዜያት ውስጥ በርካታ መፈንቅለ መንግስታት ተደርገዋል። አብዛኞቹ በህዝብ ላይ የሚደርሰውን ግፍና በደል ለማስወገድ ያለሙ ነበሩ። ቀሪዎቹ የካፒታሊስት ሶሻሊስት ስርዓቶች ፍትጊያ የወለዳቸው ናቸው። በተለይ በ1970ዎቹ መፈንቅለ መንግስት በአፍሪካ የተለመደ ነበር። እንዲህ ያሉ ልምምዶች መደጋገምና መሳካት የመንግስትነት መፍጠሪያ መንገድ ጉልበት እንዲሆን አለማምዷል። ከአጋችና ፈንቃይ የፖለቲካ ባህል በመውጣት ዲሞክራሲያዊ ስርዓት ለመትከል በአፍሪካ ብዙ ተሞክሯል። ባለፉት 2 እና 3 አስርተ ዓመታት ውስጥ የመንግስት ስልጣን ከጠመንጃ ወደ ምርጫ እንዲያመራ እንደ አህጉርና እንደ ሀገር በርካታ ጥረቶች ተደርገዋል። አንዱ ችግር መልኩን እየቀየረ ሌላ ፈተና እየወለደ ከአዙሪት ሳንወጣ በጅምር ያለውን የዲሞክራሲ ልምምድ የሚፈትን የፖለቲካ ገበያ ተወለደ። መፈንቅለ መንግስት በፖለቲካ ንግድ ተተክቶ ሌላ የሀገረ መንግስት ፈተና ሆኖ መጥቷል። በአፍሪካ የመንግስትና ስልጣንን በምርጫ ለመያዝ የሚደረግ ልምምድ በፖለቲካ ነጋዴዎች ተጠልፏል። በዚህም የተነሳ ስልጣን በምርጫ ሳይሆን በሽያጭ እንዲሆን አድርጎታል። የአሁኑና የቀጣዩ ዘመን የሀገራት ቀውስ በፖለቲካ ገበያ የሚፈጠር እንደሆነ በርካታ ምልክቶች ይታያሉ። የዲሞክራሲ ስርዓት ልምምድ በፖለቲካ ነጋዴዎች ተጠልፎ ማንነት መሰረት ያደረገ መከፋፈልና ግጭት ተስፋፍቷል። የዲሞክራሲ ስርዓት ልምምድ ስር መሰረት እንዳይዝ በፖለቲካ ነጋዴዎችና በውጭ ኃይሎች ጣልቃ ገብነት ተቋማት ሳይጸኑ እንዲፈርሱ እየተደረገ ነው። ሀገረ መንግስታት ፈተናውን መቋቋም አዳጋች ሆኖባቸዋል። ሐሳብ አልባ የፖለቲካ ገበያው የመንግስትነትን ስልጣን
ከኮሮጆ ወደ ገበያ ስርዓት ስቦታል። መንግስትነትን ከሐሳብ ትግል አውጥቶ በጠመንጃ ሩምታ እንዲተካ አድርጎታል። በኋላም ማንነትን መሰረት ባደረገ ግጭትና ጦርነት መሰረታዊ ስልጣንን ማዳከምና ማቀራመት ለፖለቲካ ነጋዴዎች የሀብትና የስልጣን ቅርምት ማሳኪያ ስልት ሆኗል። ቀደም ብሎ በአማጽያን በኋላም በመፈንቅለ መንግስት አሁን ደግሞ በፖለቲካ ነጋዴዎች የሚታመሰው የአፍሪካ ፖለቲካዊ ኢኮኖሚ ለውጭ ኃይሎች ጣልቃ ገብነት ምቹ ሁኔታን ፈጥሯል። በመከፋፈልና በግጭቶች መካከል ይገባሉ። ሲሻቸው መሳሪያ ሻጮች፣ ሲሻቸው አስታጣቂዎች፣ ሲሻቸው በሰብአዊ መብት ስም ጨዋሂዎች፣ ሲሻቸው ደግሞ አስታራቂዎች ይሆናሉ። ከንዑሳን ቡድኖች ጋር በህቡዕና በግላጭ የሚያብሩ የውጭ ኃይሎች የፖለቲካ ነጋዴዎች ሀገረ መንግስቱን እንዲቆጣጠሩ ያግዛሉ። አሊያም የተዳከመ መንግስት እንዲኖር አስቻይ ሁኔታ ይፈጥራሉ። መንግስታዊ ስልጣን ከህዝብ ድምጽ ሳይሆን ከውጭ ኃይሎች ድጋፍ እንዲሆን ልማድ ይተካሉ። በፖለቲካ ነጋዴዎች የተጠለፈ መንግስት ህዝብን ሳይሆን የውጭ ኃይሎችን ፊት አይቶ ያድራል። የተዳከመ ማዕከላዊ መንግስትን የፈጠረው አካባቢያዊ ኃይላትን ይፈጥራል። የመንግስትነት ተፈጥሯዊ ባህሪው ኮስሶ የጎረምሶች ቤት ይሆናል። በእርግጥ ከዚህ የከፋም አለ። በአንድ ሀገር ከአንድ በላይ እንደ መንግስት እውቅና ያላቸው ኃይሎችን የሚፈጥሩም አሉ። ማዕከላዊ መንግስት ፈርሶ ሁለትና ከዚያ በላይ የሆኑ ኃይሎች በተለያዩ ሀገራት እውቅና ተሰጥቷቸው ይኖራሉ። ሀገሪቱን እንደገና ዳቦ ተከፋፍለው ይዋጋሉ። በድሆች የከበረው የዓለም አቀፍ የፖለቲካ ንግድ የፖለቲካ ገበያ አንደኛው ክንፍ የውጭ ጣልቃ ገብነት ነው። የውጭ ጣልቃ ገብነት ከውስጥና ከውጭ የተሳሰረ ነው። ስለዚህ ቀጣይነት ባለው ሂደት ውስጥ ይከናወናል። የፖለቲካ ገበያውን በማፋፋም የእሳት አሉሉ ያስጨብጠዋል። የውጭ ኃይሎች የተለያዩ ምክንያቶችን እያነሱ በሉዓላዊ ሀገራት ጣልቃ መግባታቸው የተለመደ ሆኗል። በምክንያትነት የሚያቀርቧቸው ዝርዝሮች እውነተኛ መሻታቸውን የሚሸፍኑ ናቸው። እንደ ሰብአዊ መብት፣ ሽብርተኝነት፣ ብሔራዊ ስጋትና ለወዳጁ ሀገር ከለላ መስጠት የሚባሉ ናቸው። እውነተኛ ፍላጎታቸው ከሞላ ጎደል ጂኦፖለቲካዊና ኢኮኖሚያዊ በሚሉ ሁለት ምክንያቶች ሊገለጽ ይችላል። ሁለቱንም ደግሞ የኃይል ፍላጎት በሚል መጠቅለል ይችላል። በእነዚህ ምክንያቶችና ፍላጎቶች ላይ የተመሰረተ ትንተና በማድረግ የማስፈጸሚያ ስልቶችን ይነድፋሉ። የስልት ማስፈጸሚያዎቻቸው የሀገራት የሁለትዮሽና ባለብዙ ወገን ግንኙነቶች፣ ዓለም አቀፍ ተቋማት፣ የብድር አዙሪት፣ ድንበር ተሻጋሪ ኩባንያዎች፣ መንግስታዊ ያልሆኑ ድርጅቶችና መገናኛዎች እንዲሁም ሀገራዊ ውስጣዊ ሁኔታዎች ናቸው። የዓለማችን የሀያልነት ሩጫ ትንሹን አሳ ትልቁ አሳ የሚሰለቅጥበት አካሄድ ነው። የዝሆኖች ትግል ለሳሮች ጠንቅ እንደሆነ ነው ሁሉ አንድ ብቸኛ ኃይል ለመፍጠር የሚደረገው የሀያላን ፍልሚያና ትግል የአዳጊ ሀገራትን የመልማት መሻት አቀበት አድርጎታል። ለአንዱ ኃይል ደጋፊ መሆን እንጂ ለራስ ኃይል መሆንን የማይፈቅድ ሆኗል። በአንድ አስተሳሰብ መጠቅለልና ማደር ብቸኛው አማራጭ እየሆነ ነው። በእኔ በኩል ያልተሰለፈ በሌላ በኩል እንደተሰለፈ ይቆጠራል በሚል አንድምታ የሚመራው ዓለም አቀፋዊ ስርዓት ድሆችን የበለጠ ያደህያል፣ ባለጠጎችን ደግሞ ከልክ በላይ ያበለጽጋል። በዚህም ዓለም አቀፋዊ የፖለቲካ መድረክ የተያዘው የአዳጊ ሀገሮች ህልውና አደጋ ውስጥ ገብቷል። ከድህነት ለመላቀቅ የሚያደርጉት ጥረት በፖለቲካዊ ስልቶች በየጊዜው ይናጋባቸዋል። እድገታቸውን ወደ ተስፋ አስቆራጭ አዙሪት ይቀይርባቸዋል። ጉዟቸውን አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ አድርጎታል። አዳጊ ሀገራት ከድህነት ለመውጣት የሚያደርጉት ትግል በፖለቲካ ንግዱ ተጠልፎ መንገዱ ተዛብቶበታል። በዚህም ምክንያት እነዚህ ሀገራት የራሳቸውን እድል በራስ የመወሰን ትግል ውስጥ እንዲገቡ አድርጓቸዋል።